ለህወሓት ስልጣን አንዋጋም። የትግራይ ወጣቶች ድምጽ። የመከላከያ ሰራዊት አስተማማኝ ቁመና። በትግራይ የኤርትራ ድጋፍ። በሽራሮ የነበረው ምንድነው? በዝርዝር የምናየው ይሆናል። ግልገል በለስ እየተካሄደ ያለው ውጊያ። ማዳጋስካር በቀኝ ግዛት የተያዙ መሬቶቿን ልታስመልስ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ የዜና ዝግጅት ይዘንላችሁ ቀርበናል። በዛሬ የወሳኝ መረጃ ፕሮግራማችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። የኢትዮጵያ መከላከያ ሰራዊት አስተማማኝ ቁመና። የኢፌድሪ መከላከያ ሰራዊት ነሐሴ 5 ቀን 2018 ዓ.ም የኢትዮጵያ መከላከያ ሰራዊት አሁን ላይ በሰው ኃይል ብዛት ላይ ብቻ ሳይሆን በጥራት በዘመናዊ ወታደራዊ ሳይንስና በላቀ ቴክኖሎጂ ላይ የተመሰረተ አስተማማኝ አቅምን ገንብቷል። የኢትዮጵያ አየር ኃይል በሚቀጥሉት ዓመታት አቅሙን ይበልጥ ለማሳደግ ግልጽ እቅድ ይዞ እየሰራ ሲሆን ከአራተኛ ትውልድ የውጊያ አውሮፕላኖች ወደ አምስተኛ ትውልድ የማሸጋገሪያ ሂደት ላይ ይገኛል። በዚህ የሱ-30 እና ጄ10 የጦር አውሮፕላኖች አቅም የላቁ ሰው አልባ አውሮፕላኖችና የኤሌክትሮኒክስ ውጊያ መሳሪያዎች ተቀናጅተው ጥቅም ላይ እየዋሉ ናቸው። የኢትዮጵያ ወታደራዊ ስትራቴጂ ከየብስ ውጊያ ባለፈ የባህር ኃይል አቅምንና የውሃ ሀብቶችን ደህንነት የመጠበቅ ብቃትን በማካተት ሀገራችንን በቀጠናው ባሏት ወንዞችና ግድቦች ላይ ያላትን ብሔራዊ ጥቅም የሚያስከብር አቅምን ፈጥሯል። ይህ የሰራዊቷ ብቁ ዝግጅትና የገቺነት አቅም ብሔራዊ ጥቅሟን ለሚፈታተኑ ታሪካዊ ጠላቶቿ ጠንካራ መልእክት የሚያስተላልፍና ሀገራችን ክብሯን በየዋህነት አሳልፋ እንደማትሰጥ የሚያረጋግጥ ነው። በቀጠናው የሚገኙ ታሪካዊ ጠላቶች የህዳሴ ግድብ ግንባታን ለማስተጓጎል ያደረጓቸው ሊነገሩ የማይችሉ የሳቦታጅ ሙከራዎችን በማክሸፍ ረገድ የመከላከያና የደህንነት ተቋማት የማይተካ ሚና ተጫውተዋል። ኢትዮጵያ እያስመዘገበች ያለውን የኢኮኖሚ እድገት ማሳካት የምትችለው የጠንካራ የመከላከያ ተቋም ሲኖር ብቻ መሆኑ በግልጽም ታይቷል። በሀገራዊ ለውጡ መሰረት የመከላከያ ሰራዊቱ ከማንኛውም የፖለቲካ ወገናዊነት ነፃ ሆኖ የሀገራችንን ሉዓላዊነት፣ የህዝቦቿን ደህንነትና ብሔራዊ ጥቅሟን ብቻ የሚጠብቅ ህዝባዊ ተቋም ሆኖ እየተገነባ ይገኛል። ሰራዊቱ ከወታደራዊ ግዳጁ ጎን ለጎን በግብርና፣ በመሰረተ ልማትና በተለያዩ ሀገራዊ የልማት ስራዎች ላይ በቀጥታ በመሳተፍ የሀገርን ኢኮኖሚያዊ እድገት በማፋጠን ላይም ነው። ይህ ሁለንተናዊ ዝግጅት ቴክኖሎጂያዊ ሽግግርና ተቋማዊ የሪፎርም ስራ የኢትዮጵያ ዘላቂ ህልውናን የሚያረጋግጥና ጦርነትን በማስቀረት ሰላምን የሚያጸና ጽኑ ብሔራዊ ምሰሶ መሆኑን መላው ህዝባችን በጽኑ ሊገነዘበውና በሰራዊቱ ላይ ያለውን የማይናወጥ እምነት ሊያጎለብት ይገባል። በትግራይ የኤርትራ እንቅስቃሴ። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው። አምባሳደር ባጫ ደበሌ። የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጉሎ ምከዳ ወረዳ ገብተዋል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋልጠዋል። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸው ሁኔታውን እጅግ አደገኛ እንዳደረገው ባጫ ደበሌ ገልጸዋል። ኢትዮጵያ ላለፉት 2 ዓመታት ለቀጠናው ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አውስተዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ በመስጠት ፈንታ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ ቀጥሏልም ብለዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመል ለሱዳን ጦርነት በመሰለፍ ለፖለቲካ መጠቀሚያ እያዋላቸው መሆኑንም አመላክተዋል። ዓለም አቀፉ ማህበረሰብ ያደረጋቸውን ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ ደበሌ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድም አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥም ጥሪን አስተላልፈዋል።
በሽራሮና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑ ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮች እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። ተቋሙ እንዳብራራው የምርመራ ሪፖርት እንዳመለከተውም በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 በሸራሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ብሏል። ከዚህ ጎን ለጎን ህወሓት ድርጅት በ2020 እንደ አውሮፓውያን አቆጣጠር ተመርጦ የነበረውን ነገር ግን በፕሪቶሪያው ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙ የክልሉን አስፈጻሚ አካል የማዋቀር ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበ ሲሆን በሁለቱ ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩ የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑም ተጠቅሷል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰሯቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትህ ሂደት መብታቸው እንዲረጋገጥ ሁሉም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱም ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላት የዲፕሎማሲ ጥረታቸውን በማጠናከር አገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩም ጥሪ አቅርቧል። የህወሓት ታጣቂዎች ከኤርትራ ድጋፍ እንደተደረገላቸውና ለመከላከያ እጃቸውን መስጠታቸውን ተናግረዋል። በቪዲዮ ላይ አስተያየታቸውን የሰጡ የህወሓት ታጣቂዎች እንቅስቃሴያቸው በኤርትራ በኩል ድጋፍና ማመቻቸት እየተደረገለት መሆኑንም አብራርተዋል። በኮር 32 አርሚ 13 ክፍለ ጦር ረዳ ትግራይ የኃይል መሪ የነበሩት አደራ ንጋሽ እንደገለጹት ከአድሚቲ ተነስተው በኤርትራ መኪናዎች ታጅበው እስከ ኢትዮጵያ ሱዳን ድንበር ተጉዘዋል። በኋላም በነበረው ውጊያ እጃቸውን ለመከላከያ ሰራዊት መስጠታቸውንና በጥሩ ሁኔታ እንክብካቤ እየተደረገላቸው መሆኑንም ነው የተናገሩት። ግልገል በለስ ከማለዳ የተጀመረ ተኩስ። በቤንሻንጉል ጉሙዝ ክልል ግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ ድባቂ በተባለ አቅጣጫ የተከፈተ ተኩስ ከተማዋን ሙሉ ለሙሉ በቁጥጥር ስር ለማዋል ያለመ እንቅስቃሴ ተደርጎ እንደነበረም ተገለጸ። የተኩስ ጥቃቱ ታጣቂዎች በጥምረት የሰነዘሩ ሲሆን በከተማዋ ውስጥ በነበረው እንቅስቃሴ በሰዎች ላይ ጉዳት መድረሱም ታውቋል። የደረሰው የጉዳት ዝርዝር ለጊዜው አልታወቀም። ይሁን እንጂ የመንግስት የጸጥታ ኃይሎች ባደረጉት የተቀናጀ እርምጃ አካባቢውና ከተማዋ ሙሉ በሙሉ በቁጥጥር ስር መዋላቸውም ተረጋግጧል። በአሁኑ ወቅት በግልገል በለስ ከተማ የህዝብና የትራንስፖርት እንቅስቃሴ በከፊል መጀመሩም ታውቋል። ለህወሓት የስልጣን ጥም አንዋጋም ያሉ ወጣቶች እጃቸውን ለመከላከያ ሰራዊት ሰጥተዋል። ህወሓት ለራሱ የፖለቲካና የስልጣን ፍላጎት ሲል በአዲሱ የጦርነት ጥሪው በግዳጅና በኃይል ወደ ጦር ግንባር ያስገባቸው ወጣቶች ለሌሊት እልቂት አንዳረግም በማለት መሳሪያቸውን በመጣል በጅምላ ለመከላከያ ሰራዊት እጃቸውን እየሰጡ ይገኛሉ። የቀድሞ ጦርነት ያስከተለውን ሰብአዊና ቁሳዊ ውድመት በአይናቸው ያዩ እነዚህ ወጣቶች በቡድን ሐሰተኛ ፕሮፓጋንዳ ዳግም ለመታለል በመወሰን ሰላማዊ መንገድ መርጠዋል። በኃይልና ቤተሰቦቻቸውን በማስፈራራት ወደ ውትድርና እንዲገቡ የተደረጉት ታጣቂዎቹ በግንባር ላይ በተፈጠረላቸው የመጀመሪያ አጋጣሚ ሁሉ መሳሪያቸውን አስረክበው ወደ መከላከያ ሰራዊት በመቀላቀል ላይ ናቸው። እጃቸውን የሰጡ ወጣቶች እንደገለጹት የትግራይ ወጣት አሁን ላይ የትግሉ ዓላማ ለህዝብ ሳይሆን ለጥቂት አዛውንቶች የስልጣን እርካታ እንደሆነ በሚገባ ተረድተዋል። በዚህም ምክንያት ከንቱ መስዋዕትነት ከመክፈል ይልቅ ህይወታቸውን ለማዳን እና ለሰላም እድል ለመስጠት መወሰናቸውንም ነው የተናገሩት። ማዳጋስካር በቀኝ ግዛት ዘመን በውጭ ዜጎች የተያዙ መሬቶችን ልታስመልስ መሆኑ ተገለጸ። የማዳጋስካር ከፍተኛ የህገ መንግስት ፍርድ ቤት በቀኝ ግዛት ዘመን በውጭ ሀገር ሰፋሪዎች ስም የተመዘገቡ መሬቶችን መንግስት መልሶ እንዲረከብ የሚያስችለውን አዲስ ህግ በይፋ አጽድቋል። ይህ ውሳኔ ሀገሪቱ ሉዓላዊነቷን ለማስከበርና ዜጎችን የመሬት ባለቤትነት መብት ለማረጋገጥ ለምታደርገው ጥረት ትልቅ ስኬት ተደርጎ ተወስዷል። ማዳጋስካር ነጻነቷን ባገኘችበት ሰኔ 1960
ዓመተ ምህረት በውጭ ዜጎች ስም ተመዝግበው የነበሩና ከዚህ በኋላ በህጋዊ መንገድ ወደ ማዳጋስካር ዜጎች ያልተላለፉ መሬቶች በሙሉ በቀጥታ የመንግስት ንብረት ይሆናሉ። ይህ የህግ ማሻሻያ ለበርካታ ዓመታት ሲከራከር የቆየውን የመሬት ይዞታ ጥያቄ ምላሽ የሚሰጥ ሲሆን የቅኝ ግዛት አሻራዎችን ሙሉ በሙሉ ለማጥፋትና ለህዝቡ የሚገባው መብት ለማስከበር ያለመ መሆኑም ተገልጧል። የሀገሪቱ ብሔራዊ ምክር ቤት ህጉን በሐምሌ ወር መጀመሪያ ላይ ካጸደቀ በኋላ ነበር ለከፍተኛው ፍርድ ቤት የተመራው። ፍርድ ቤቱ በሰጠው መግለጫ እርምጃው መንግስት ስልታዊ በሆኑ የሀገሪቱ መሬቶች ላይ ያለውን ቁጥጥር እንደሚያጠናክርና የሀገሪቱን ሀብት ለዜጎቿ ተጠቃሚነት ለማዋል እንደሚረዳ አስታውቋል። የማዳጋስካር ከቅኝ ግዛት ተጽዕኖ ለመውጣትና ሙሉ ሉዓላዊነቷን ለማረጋገጥ የምታደርገውን ጉዞ እንደሚያጠናክረው ተገልጿል። ዘገባው የአፍሪካ ኒውስ ነው። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ የወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።